እሺ እግዚአብሔር አምላክ ያክብርልን አባታችን። እሺ ራዕየ ዮሐንስ ምዕራፍ 11ን ዛሬ እንጨርሳለን። ራዕየ ዮሐንስ ምዕራፍ 11ን ዛሬ እንጨርሳለን። በባለፈው ያቆምነው እግዚአብሔር አምላክ እየረዳን በባለፈው ቁጥር 10 ላይ ነው ያቆምነው። እነዚህም ሁለት ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ የሚለውን ሐሳብ አይተን ከቁጥር 1 እስከ 10 ያለውን በባለፉት ሁለት መርሃ ግብሮች አይተን ነው ያቆምነው። እንግዲህ ዛሬ እግዚአብሔር አምላክ እየረዳን ከቁጥር 11 እስከ ፍጻሜ ያለውን እንመለከታለን ማለት ነው። ቁጥር 11 ላይ ከሶስት ቀን ተኩልም በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ፣ ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው ይላል። ደግመን እናያለን። ከሶስቱ ቀን ተኩል በኋላም ከእግዚአብሔር የወጣ መንፈስ ገባባቸው፣ በእግሮቻቸውም ምን አሉ? በእግሮቻቸውም ቆሙ፣ ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው ይላል። እንግዲህ እዚህ ክፍል ላይ በቀጥታ እየተናገረ ያለው ስለ ሄኖክና ኤልያስ ነው። ከሶስቱ ቀን ተኩል በኋላ መባሉ የተሰጣቸውን ጊዜ ከጨረሱ በኋላ ምስክራቸውንም ከፈጸሙ በኋላ ከሶስት ቀን ተኩል በኋላ አንድም ምስክርነታቸውን ፈጽመው ሰማዕት ከሆኑ በኋላ 3 ቀን ተኩል በድናቸው ሬሳቸው በኢየሩሳሌም ታላቂቷ ከተማ የሚለው ኢየሩሳሌምን ነው፣ በኢየሩሳሌም ተጥሎ ነበር። ስለዚህ ከሞቱ ከሶስቱ ቀን ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸው ቆሙ፣ ታላቅም ፍርሃት በሚመለከቷቸው ላይ ወደቀባቸው ይላል። እሺ ከሶስቱ ቀን ተኩል በኋላም እናየዋለን። ይሄን ሐሳብ ለመረዳት ቁጥር 9ን ማየት ያስፈልጋል። ራዕይ 11:9 ላይ ከወገኖችና ከነገዶችም ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። ስንት ቀን ተኩል? 3 ቀን ተኩል። ሄኖክና ኤልያስ ሐሳዊው መሲህ እግዚአብሔር አምላክ የሰጣቸውን ጊዜ ከጨረሱ በኋላ ያስተምሩ ዘንድ ይመክሩ ዘንድ ከእግዚአብሔር የራቁትን ይመልሱ ዘንድ ከመከሩ ካስተማሩ ከገሰጹ በኋላ ሐሳዊው መሲህ መሞት የተገባቸው ነውና ሰው ናቸውና ሰው ደግሞ ወደ አፈር መመለስ ግድ ይለዋልና ሞትን መቅመስ ስለነበረባቸው ሐሳዊው መሲህ እንደገደላቸው በባለፈው በነበረው ትምህርታችን ላይ አይተናል። ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል ተብሎ ተጽፏል በምዕራፍ 11 ቁጥር 7 ላይ። ምስክራቸውንም ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ምን ይላቸዋል? ይዋጋቸዋል፣ ያሸንፋቸውማል፣ ከዛስ ይገድላቸውማል ተብሎ ተጽፏል። ይሄ ከሆነ ከ3 ቀን ተኩል በኋላ 3 ቀን ተኩል በኋላ ከሞት እንደተነሱ ሕያዋን እንደሆኑ እንመለከታለን። ለምንድን ነው 3 ቀን ተኩል የሆነው የሚለውን ሐሳብ በኋላ ላይ በስፋት የምናየው ይሆናል። ለምን 3 ቀን ተኩል ለምን ሞቱ የሚለውን ሐሳብ በኋላ በነጥብ እናየዋለን። እሺ ከወገኖችም ከነገዶችም ከቋንቋዎችም ከአሕዛብ የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ፣ በድናቸውንም ወደ መቃብር ሊገባ አይፈቅዱም። 3 ቀን ተኩል ከሞቱ በኋላ ቁጥር 11 ላይ ከ3 ቀን ተኩል በኋላም ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ ይላል። እንግዲህ እግዚአብሔር አምላክ ሕይወትን የሚሰጥ አምላክ፣ እሱ ሕይወትን የሚሰጥ ሙታን በእርሱ በማን በእግዚአብሔር ኃይል እንደሚነሱ የምንመለከትበት ክፍል ነው። ቤተክርስቲያን በነገራችን ላይ ተስፋ የምታደርገው ይሄንን ነው።
ቤተክርስቲያን ሙታን ትንሣኤ ሙታንን ተስፋ ታደርጋለች። በሄኖክና በኤልያስም ይሄንን ደግሞ ተመልክተናል። ሰው ልጅ ሞቶ እንደማይቀር በእግዚአብሔር የሚያምን ሞቶ እንደማይቀር ትንሣኤ ሙታንን እንደሚላበስ የምናይበት የመጽሐፍ ቅዱስ ክፍል ነው። በሕዝቅኤል ምዕራፍ 37 ቁጥር 5 ላይ ለምትጽፉ ሰዎች ሕዝቅኤል 37:5 ሕዝቅኤል ትንቢተ ሕዝቅኤል 37:5 እንዲህ ተብሎ ተጽፏል። ጌታ እግዚአብሔር አንዴላ በደንብ አስጠጋ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ በሕይወትም ትኖራላችሁ። ሕይወትን የሚሰጥ ማን ነው? እግዚአብሔር አምላክ ነው። ስለዚህ እነሆ ትንፋሽን አገባባችኋለሁ በሕይወትም ትኖራላችሁ። የሞተን ሰው ኦኬ፣ ዲያቆን ክርስቶፎሮስ መጥተዋል። ምናልባት አንድ ሰው ላወርድና እሳቸውን ላስገባ። እሺ፣ አንድ ሰው ብቻ ስላላየሁት ኮሜንት ላይ የጻፉ ነበር። እሺ ዲያቆንዬ፣ እግዚአብሔር አምላክ ያክብርልን። እሺ እንመለስ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ በሕይወት ትኖራላችሁ። እና ለሰው ልጅ ሕይወትን የሚሰጥ እግዚአብሔር አምላክ ነው። እግዚአብሔር አምላክ ሄኖክና ኤልያስ ከሞቱበት ይነሱ ዘንድ እንደፈቀደ የምንመለከትበት ክፍል ነው። ይሄ ክፍል በተለይ የትንሣኤ ሙታን የለም የሚሉ የሚያፍሩበት፣ ትንሣኤ ሙታን ትምህርት የማይቀበሉ የሚደነግጡበት፣ ሐሳቢያን የሚያፍሩበት ክፍል ነውና ሄኖክና ኤልያስ እግዚአብሔር አምላክ ከሙታን መካከል እንዳስነሳቸው እናይበታለን። ሌላው በዚህ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 እና 18 ላይ የቤተክርስቲያን ተስፋ የክርስቲያኖች ተስፋ ይህ እንደሆነ ሐዋርያው ቅዱስ ጳውሎስ ይነግረናል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 እና 18 ከቁጥር 16 እስከ 18 ያለውን ቃል በምን እንድንጽናና ነው ሐዋርያው ጳውሎስ የሚናገረው? በተሰሎንቄ ላሉ ክርስቲያኖች እንዲህ ሲላቸው እንመለከታለን። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚህ በኋላ እኛ ሕያዋን የሆነን የምንቀረው ጌታን በአየር ለመቀበል። በአየር ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ ነው የተረጎመችው? ይህን ክፍል የተሰሎንቄ መጽሐፍ ባጠናንበት አውድ አይተናል። አየር የሚለው ክብር ነው። ጌታን በክብር ለመቀበል በከፍታ ለመቀበል የተባለ ይነገራል። ከነርሱ ጋር በደመና እንነጠቃለን። ደመናም ክብር ተብሎ ይተረጎማል። ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል ሐዋርያው ቅዱስ ጳውሎስ። እንድንጽናና የተነገረን ትንሣኤ ሙታን ነው። በክርስቶስ የምናምን ትንሣኤ ሙታን አለን፣ ሞተን አንቀርም። በሄኖክና በኤልያስም ሕይወት የምንመለከተው ይህንን ነው። ሐሳዊው መሲህ ከገደላቸው በኋላ ቅዱስ ኤፍሬም ሶርያዊም እንደነገረን ከገደላቸው በኋላ ምንድን ነው ሕይወትን ማን ሰጣቸው? እግዚአብሔር አምላክ ሕይወትን እንደሰጣቸው እናያለን። በቤተክርስቲያን በተለይ መዝሙረ ዳዊት 30 ቁጥር 5 ላይ ይሄንን መዝሙር ደግሞ ቤተክርስቲያን ትዘምራለች። መዝሙር ማስረጃ እየያዛችሁ ነው ብዬ ገምታለሁ። ማስረጃ መዝሙር መዝሙረ ዳዊት 35 ኦኬ 35 ላይ እንዲህ ይላል፣ ቅዱሳን ሆይ ለማን ዘምሩ? ለእግዚአብሔር ዘምሩ፣ ለቅድስናውም መታሰቢያ አመስግኑ ካለ በኋላ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ልቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። ክርስቲያኖች አዝነው በሄኖክና በኤልያስ ሞት ቢያዝኑም በኋላ ግን ደግሞ በመነሳታቸው ሞትን ድል አድርገው
በእግዚአብሔር ኃይል በመነሳታቸው ቤተክርስቲያን ትደሰታለች እና ክርስቲያኖች ትንሣኤ ሙታን እንዳለን ማወቅና መረዳት ገንዘብ ማድረግ ያስፈልጋል። እሺ ያንን ነው የምናየው። ቁጥር 11 ላይ ከ3 ቀን ተኩልም በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸው ቆሙ ይላል። ኦኬ ከ3 ቀን ተኩል የተባለው መተው የተሰጣቸውን ጊዜ ፈጽመው ከዛ በኋላ ሐሳዊ መሲህ ከገደላቸው ከ3 ቀን ተኩል በኋላ እግዚአብሔር አምላክ ከሙታን መካከል ይነሱ ዘንድ ኃይልን ብርታትን እንደሰጣቸው እንመለከታለን። አንድምታ ትርጓሜያችን እሺ ቁጥር 11 ከ3 ቀን ተኩል በኋላ ነፍሳቸው ከእግዚአብሔር ዘንድ ታዛ መጥታ ታድርባቸዋለች፣ ይነሳሉ፣ ሕይወት ይሰጣቸዋል። ጥግ መቋሚያ ሳይሹ ይቆማሉ። ምን ማለት ነው? አባቶቻችን መቋሚያ ሳይሹ ይቆማሉ ሲሉ አጋዥ ሳያግዛቸው ቀጥ ብለው ይቆማሉ። ኦኬ ሙሉ ኃይልን ገንዘብ ማድረጋቸውን ለመግለጽ ነው። ሙሉ ኃይልን ሌላ የተሰጣቸው ወይም ነፍሳቸው ወደ እነርሱ ስትመለስ በሙሉ ጤንነት መቆማቸውን በኃይል መገለጣቸውን መቆማቸውን ለመግለጽ ነው። አጋዥ አያስፈልጋቸውም የሚለውን መቋሚያ ሳይሹ የሚሉት አባው ኦኬ አጋዥ እንዳላስፈልጋቸው ከሙታን መካከል ሲነሱ እንግዲህ የ3 ቀን ተኩል በድን ነው የተነሳው እንግዲህ ኦኬ ስለዚህ መቋሚያ ወይም አጋዥ ሳያስፈልጋቸው እውነተኛ የሆነ ምትሃት ሳይሆን እውነተኛ የሆነ ድንቅ ተአምር በእግዚአብሔር እጅ እንደተሰራ ለመግለጽ ነው። መቋሚያ ሳይሹ ይቆማሉ የሚለው ኦኬ አጋዥ ሳያስፈልጋቸው ይቆማሉ። ኦኬ ሐሰታ ሁሉም ተካክሎ እንዲያቸው የከተማው ሌሊት አይተኛም፣ ስራ ሲሰራ ያድራል፣ ሲነጋ ፀሐይ እስክትሞቅ ተኝቶ ያረፍዳል፣ የገጠሩ ማልዶ ተነስቶ ሲገሰግስ ይረፍድበታል። ሁሉም ተካክሎ እንዲያቸው ከቀን እኩል በኋላ አለ። ስለዚህ ከ3 ቀን ተኩል በኋላ የሚለው ለምን በዚህ ሰዓት ሆነ ቢል ሁሉ በዛ ያሉ በኢየሩሳሌም ያሉ ሰው ያያቸው ዘንድ ይህንን ድንቅ ተአምር ጠላቶቻቸው ይመለከቱ ዘንድ ከ3 ቀን ተኩል በኋላ ወይም 3 ቀን ከግማሽ በኋላ ይሄ ድንቅ ተአምር በታላቂቷ ከተማ በኢየሩሳሌም እንደተደረገ አባቶቻችን ይናገራሉ። እሺ ግብፃውያን መተርጉማንንም ማየት እንችላለን። በተለይ ግብፃዊ አባቱ ፋዘር ቴዎድሮስ ማላቲ ምን አሉ የሚለውን ሐሳብ ይሄን ክፍል እንዴት እንደተረጎሙት እናያለን ማለት ነው። ቁጥር 11 ላይ they did not rise by their own personal power okay በራሳቸው ኃይል አይደለም የተነሱት በራሳቸው ኃይል አይደለም የተነሱት ለእግዚአብሔር ለኢየሱስ ክርስቶስ ስንናገር ምንድነው የምንለው? በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ እያልን ነው የምንጠራው። ሄኖክና ኤልያስ ግን በራሳቸው ፈቃድ አልተነሱም። እዚህ ላይ ልንረዳ ልንጠነቀቅ ያስፈልጋል። በማን ኃይል ላይ የተነሱት? በእግዚአብሔር ኃይል ላይ የተነሱት። they did not rise by their own personal powers because they were ordinary creatures, not like the incarnate God who has the authority to lay down his life and the power to take it again. so ያነጻጽራል። ግብፃውያን መተርጉማን ያነጻጽራሉ። ኦኬ አሁን ለምሳሌ ፍጡር መሆናቸውን ይገልጹልናል። ኦርዲናሪ እንደማናችንም እግዚአብሔር አምላክ ፈጥሯቸዋል። እግዚአብሔር አምላክ ኃይሉን ገልጾ ከሙታን መካከል ተነሱ እንጂ እነሱ በራሳቸው አይደለም የተነሱት። ግን ስለ ኢየሱስ ክርስቶስ ስንናገር እሱ ፍጹም አምላክ ፍጹም ሰው ነው። ከሙታን መካከል ተነሳ ስንል እንዴት ነው? በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ነው። ቤተክርስቲያን እንዲህ ባለ ትምህርት ነው የምታስተምረው። በራሱ ፈቃድ አልተነሳም አትልም ቤተክርስቲያን።
ኦኬ ይሄ በዚህ አጋጣሚ ማወቅና መረዳት ያስፈልጋል። ስለ ኢየሱስ ክርስቶስ ስንናገር በራሱ በመንፈስ ቅዱስ እና ደግሞ በእግዚአብሔር አብ ፈቃድ እንደተነሳ ነው። ሞትን ድል አድርጎ ተነሳ ነው የምንለው በራሱ ኃይል። ሄኖክና ኤልያስ ግን ይህን ማወቅና መረዳት አለብን። በእግዚአብሔር ኃይል ነው የተነሱት። ከኔ ጋር ናችሁ ኦርቶዶክሳውያን ክርስቲያኖች? ስለ ኢየሱስ ክርስቶስ ስትናገሩ እጅግ ልንጠነቀቅ፣ በተለይ ትንሣኤ ሙታን ላይ ስትናገሩ መጠንቀቅ ያስፈልጋል። ምንድን ነው የምንለው? በእግዚአብሔር አብ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ተነሳ ነው የምንለው። ኦኬ ግን ደግሞ የምንለው መጽሐፍ ስለሚናገር ነው። ለምሳሌ ጌታችን መራችን ኢየሱስ ክርስቶስ በራሱ ኃይል ሞትን ድል አድርጎ እንደሚነሳ ነግሮናል። ዮሐንስ ወንጌል ምዕራፍ 2 ላይ እንመልከት። ዮሐንስ ወንጌል ምዕራፍ 2 ላይ ስትመጡ ተመልከቱ። ከቁጥር 19 ጀምሬ እንመልከት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት። ቤተ መቅደስ ብሎ የሚጠራው ስጋውን ነው። ኦኬ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው ይላል። በምን ቀን? በ3 ቀንም አነሳዋለሁ። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር ይላል። የሰለሞን ቤተ መቅደስን ነው እነሱ እያወሩ ያሉት። አሁን እዚህ ጋር አልተግባቡም። አይሁዳውያን ስለማን ነው የሚያወሩት? ስለ አይሁዳውያን ኢየሱስ ክርስቶስ ስለማን እያወራ ነው የመሰላቸው? ስለ ሰለሞን ቤተ መቅደስ ነው እያወራ የመሰላቸው። ጌታችን መራችን ኢየሱስ ክርስቶስ ግን እየተናገረ ያለው ስለ ስጋው ነው። ይሄ ስለ ስጋው ነው። ስለዚህ ኢየሱስም መልሶ ይህ ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እየተናገረ ያለው ስለምንድን ነው? እርሱ ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ ተብሎ ተጽፏል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተናገረ ያለው ስለ ስጋው ነው። በ3 ቀን አነሳዋለሁ ነው ያለው። አያችኋል? አነሳዋለሁ፣ በስልጣኑ በኃይሉ እንደሚያነሳው ነው የሚናገረው። ስለዚህ ስለ ኢየሱስ ክርስቶስ ትንሣኤ ሙታን ስንናገር ልንጠነቀቅ ያስፈልጋል። በአብ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ብለን ነው መናገር ያለብን። ኦኬ ብለን ነው መናገር ያለብን። እግዚአብሔር አብ አነሳው ብንል አዎ መጽሐፍ ይላል፣ ትክክል ነው። ግን እግዚአብሔር አብ አነሳው ስንል በራሱ ፈቃድ አልተነሳም ማለታችን እንዳልሆነ ልናስረዳ ያስፈልጋል። በእግዚአብሔር አብ በራሱ በእግዚአብሔር መንፈስ ቅዱስ ኃይል ተነሳ ብለን ነው መናገር ያለብን። ኦኬ እሺ። እና ይህን ከተረዳን እንቀጥላለን ማለት ነው። እሺ። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው የተባለው እነማንን ነው እየተናገረ ያለው? ደስታቸው ፍጹም ሳይሆን ይላሉ። ምን ማለት ነው? አስቀድመው ሄኖክና ኤልያስ በመገደላቸው የተደሰቱ ሐሳውያን አሉ። የሐሳዊው መሲህ ተከታዮች እርሱ መሲህ ነው፣ እርሱ ክርስቶስ ነው ብለው የተከተሉት ሄኖክና ኤልያስ በመገደላቸው ደስተኞች እንደነበሩ አይተናል። ይሄንን ደግሞ ቁጥር 10 ላይ እንመለከታለን። እዚሁ እሺ ተመልከቱ። እዛው ዮሐንስ ራዕይ ምዕራፍ 11 ቁጥር 10 ላይ ትሄዱልኛላችሁ። ቁጥር 10 ላይ እነዚህም 2 ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ ይላል። አያችሁ? እርስ በርሳቸው ምን ይላሉ? ስጦታ ይሰጣጣሉ። እነዚህም ሁሉ ነቢያት
በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ እነዚህ ሁለት ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል። ስለሰቃዩ ማለት እውነትን ስለተናገሩ ነው የተሰቃዩት። አይታችኋል። ሐዋርያ ቅዱስ ጳውሎስ በሀገረ ገዢውን በሐዋርያት ሥራ ምዕራፍ 24 ላይ ባለሳሳት እንመለስ አንዴ። ጥሩ ለምን ተሰቃዩ የሚለውን ሐሳብ በደንብ አይተናል በባለፈው፣ ግን ደግመን ብናይም መልካም ነው። ከቁጥር 22 ጀምሬ ላንብብላችሁ። ከቁጥር 24 ጀምሬ ላንብብላችሁ። ምዕራፍ 24 ቁጥር 24። እሺ ሐዋርያት ሥራ። ከጥቂት ቀንም በኋላ ፊልኪስ አይሁዳዊት ከነበረች ድሩሲላ ከሚሏት ከሚስቱ ጋር መጥቶ ጳውሎስን አስመጣ። በኢየሱስ ክርስቶስም ስለማመን የሚናገረውን ሰማው። እርሱም ስለ ጽድቅና ራስን ስለመግዛት ስለሚመጣውም ኩነኔ ሲነጋገር ሳለ ፊልኪስ ፈርቶ አሁንስ ሂድ፣ በተመቸኝ ጊዜ ልኬ አስጠራሃለሁ ብሎ መለሰለት ይላል። እንግዲህ ፊልኪስ የተሰቃየው ጳውሎስ ስለምን ስለተናገረ ነው። ስለ ጽድቅና ራስን ስለመግዛት፣ ከኃጢአት ስለመራቅ፣ ስለ ቅድስና። ይህንን የማያደርጉ ግን የእግዚአብሔር ፍርድ እንደሚገለጥባቸው ስላስተማረ ነው። ፊልኪስ ፈርቶ ይላል መጽሐፉ። አያችሁ፣ ፊልኪስ ፈርቶ አሁንስ ሂድ፣ በተመቸኝ ጊዜ ልኬ አስጠራሃለሁ ብሎ መለሰለት ይላል። ኃጥአን እንደዚህ ናቸው። እንግዲህ የእግዚአብሔርን ቃል መስማት የማይፈልጉ ይጨነቃሉ። እውነተኛው የእግዚአብሔር ቃል ያስጨንቃቸዋል። ለእግዚአብሔር ቃል መገዛት አይፈልጉም። ስለዚህ ምን ይጨነቃሉ። ሄኖክና ኤልያስ የሚያደረጉት እንዲህ ነው። ሐዋርያው ቅዱስ ጳውሎስ እንዳደረገ ነው። ሄኖክና ኤልያስ ሲመጡ ጨለማውን ጨለማ፣ ብርሃኑን ብርሃን፣ እውነትን እውነት፣ ሐሰትን ሐሰት ብለው ነው የሚያስተምሩት። ስለዚህ ሰዎች ይጨነቃሉ። ሰው ደግሞ ይህን መስማት አይፈልግም አይደለ? ሰው ጉዱ ካሳን እኮ መስማት አይፈልግም። ሰው እውነት የሚናገረውን መስማት አይፈልግም። መስማት የሚፈልገው ይኸው እያያችሁ ነው አይደለ? ዘመኑ እያሳየን ነው። የሚሰሙት ምን የሚያደርጉና ኃጢአት የሚናገሩ ናቸው። ምን ችግር አለው የሚሉ ናቸው። የጫማ ቁጥር የሚናገሩት ናቸው የሚሰሙት አይደለ? አዎ። ባንክ አካውንት ውስጥ 1 ሚሊዮን ብር አስገባልሃለሁ የሚሉ ሐሰተኞች ናቸው የሚሰሙት። የሚሰሙት ወንበዴዎች ናቸው። እውነተኞቹን ሰው መስማት አይፈልግም፣ ይጨነቃል። ሄኖክና ኤልያስ፣ በነገራችን ላይ ሄኖክና ኤልያስ ሲመጡ እንዲህ ነው የሚሆነው። አይሁዳውያን እነሱ ሳላመኑም እሺ ልንል እንችላለን። ክርስቲያኖች ሳይቀሩ ይነሱባቸዋል። ሊያደምጧቸው ሊሰሟቸው አይፈልጉም። ይሄን ደግሞ አይተናል ባለፈው በተማርነው ክፍል ላይ አይደለ? ቅዱስ ቄርሎስ በኢየሩሳሌም ሐሰተኛ መሲህ ወይም አንቲክራይስት የክርስቶስ ተቃዋሚውን አይሁዳውያን ብቻ ሳይሆን ክርስቲያኖችም ሳይቀር ምን ይሉታል? ይቀበሉታል። ምን ብለው? አንተ ነህ መሲህ ብለው፣ አንተ ነህ የምታድነን፣ አንተ ነህ የተቀባኸው፣ አንተ ነህ የተሾምከው፣ አንተ ነህ ክርስቶስ ብለው ይቀበሉታል፣ ያመልኩታልም። ኦኬ። ስለዚህ አይሁዳውያንም ክርስቲያኖችም ይህንን ገንዘብ ያደርጋሉ። ምንድነው? ቅዱስ ቄርሎስ በኢየሩሳሌም ክፉ አይሁድ መሲህ ነው ብለው ይቀበሉታል። ምድራዊ መንግስትን የሚናፍቁ አንዳንድ ክርስቲያኖችም ይከተሉታል። ሐሳዊው መሲህ ማለት ነው። አንተ ነው እውነተኛ ብለው ነው የሚከተሉት። ስለዚህ በኋላ ላይ ሄኖክና ኤልያስን ማን ነው የሚቀበለው? ሄኖክና ኤልያስ መጥተው ቢያስተምሩ ብዙዎች ይጨነቃሉ። ለምን? ትምህርታቸው የሚያስጨንቅ ነው እንዴ? አይደለም እኮ። ህይወት የሚሰጥ ትምህርት ነው። ወደ ክርስቶስ የሚያቀርብ ትምህርት ነው። ሰው ግን ያንን መስማት ስለማይፈልግ ይጨነቃል። እንደ ዘንድሮ ማለት ነው። አሁን ዘንድሮ ሄዶ አንድ ሰው ተነስ ንስሐ ግቡ፣ ይሄ ዘማዊ ትውልድ ንስሐ ካልገባ ይጠፋል፣ እግዚአብሔር ይፈርድበታል፣ እግዚአብሔር ይቀጣዋል ቢል ምንድነው የሚባለው? ማን ፈራጅ ያደረገ ነው አይደል? ምንድነው? እኔ ይመስለኛል ሄኖክና ኤልያስ ሲመጡም እንደዛ ምንድል ይመስለኛል። አብዛኞቻችን ምንቀበላቸው አይመስለኝም። መጽሐፉም ይላል ደግሞ ለምን? እውነት ስለሚናገሩ
እውነተኛ የእግዚአብሔር አገልጋዮች ስለሆኑ ኦኬ ለሐሳዊው መሲህ የሚሰግዱትን ይሄ ስህተት ነው ንስሐ ካልገባችሁ ትጠፋላችሁ ብለው ስለሚናገሩ ሰው አይሰማቸውም። ዘንድሮ ተሳዳቢ ነው ምን ይላል ከሌኮ ተሳዳቢ ነው እንላለን። ለምን? ስለሚገስጽ። ስለዚህ ቅዱስ ጳውሎስም እንዲህ ነበር የሚያደርገው። ቅዱስ ጳውሎስ በሀገረ ገዢው በፊልኪስ ፊት ቀርቦ ቀለም ሲቀባ አታዩት። እውነትን እውነት የሚል ሐዋርያ ነው፣ ውሸትን ውሸት የሚል ሐዋርያ ነው። ሀገረ ገዢው ዘማዊ ነበረ። ዝሙትህን ማትተው ከሆነ ወደ እግዚአብሔር ማትመለስ ከሆነ ትሞታለህ፣ ይፈረድብሃል ስላለው ሊሰማው ፍቃደኛ አልነበረም ፊልኪስ። ስለዚህ ፊልኪስ ፈርቶ ሂድ። ማን ነው እስቲ የትኛው ጀግና ሐዋርያ ነው በዚህ ሰዓት በሀገረ ገዢው ላይ ለምሳሌ በሀገራችን ማን ነው የሚመራ? አብይ ፊት ቀርቦ ይሄ በደልህ ወደ እግዚአብሔር አያቀርብህም፣ ትሞታለህ፣ ይፈረድብሃል ብሎ የሚናገር የጭጭ ጭራሹኑ ፎቶ ነው የምንነሳና ፎቶ ከዘፋኞች ጋር ከመገሰጽ ይልቅ ከነሱ ጋር ፎቶ ነው የምንነሳ። አብዛኛው አሁን ቴዲ አፍሮን ቢያገኝ ፎቶ ነው የሚነሳ እንጂ ተው ተመለስ፣ የክርስቶስ ተቃዋሚ ሆነ እየተመላለስክ ነው፣ ንስሐ ግባ ብሎ የሚናገር አገልጋይ አለ? የለም። ሁላችንም እንድንወደድ ይጨበጨብልን ዘንድ ነው ምን ደክመው። ይሄ ግን ስህተት ነው ክርስቲያኖች። ሄኖክና ኤልያስንም በሰው ዘንድ ይጠሉ ዘንድ በክርስቲያኖች ጭምር ክርስቲያንን በሚሉ ሐሰተኞች ክርስቲያኖች ጭምር ይጠሉ ዘንድ ያደረጋቸው ምንድነው? እውነት ስለሚናገሩ ነው። ለዛ ነው በራእይ መጽሐፍ ላይ በምድር የሚኖሩት ስላሰቃዩ አለ። ምንም ያደረጉት ነገር የለም። እውነትን ስለነገሩ በምድር የሚኖሩ ሐሳውያን በምድር የሚኖሩ ኃጢአተኞች ተጨነቁ፣ እውነትን መስማት ስለማይፈልጉ ማለት ነው። ስለዚህ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ። ሲሞቱ ሄኖክና ኤልያስ ሐሳዊ መሲህ እንደገደላቸው ሲያዩ ደስተኞች ይሆናሉ፣ ስጦታም ይሰጣጣሉ። ግን ደስታቸው ትላለች ቤተክርስቲያን ፍጹም አትሆንም። የኃጢአተኞች ደስታ ፍጹም አትሆንም። የክርስቶስ ተቃዋሚ ደስታ ፍጹም አትሆንም። የሐሳዊው መሲህ መግዛት ፍጹም አይሆንም። ወዲያው እግዚአብሔር አምላክ ከ3 ቀን ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸው ቆሙ። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው የተባሉት ሄኖክና ኤልያስን መስማት ገንዘብ ያላደረጉ የሐሳዊው መሲህ ተከታዮች ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው። በእነርሱ ላይ ነው ፍርሃት የወደቀው፣ ታላቅም ፍርሃት የወደቀው። ይህ ለምንድን ነው የሆነው? ሞት ድል አድርገው እግዚአብሔር አምላክ በእግዚአብሔር ኃይል ሞትን ድል አድርገው በመነሳታቸው። እሺ ለዚህ ነው ቅድም አይታችኋል መዝሙር 35 ላይ መዝሙረ ዳዊት 35 ላይ ደግመን እንየው። ለምትጽፉም ሰዎች ብትጽፉት ደስ ይለኛል። ይሄ የቤተክርስቲያን ደስታዋ ነው። ቤተክርስቲያን የምትጽናናበት ይህ ነው። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናው መታሰቢያ አመስግኑ ካለ በኋላ ቁጣው ለጥቂት ጊዜ ይሆናል፣ ሞገሱ ግን ለሕይወት ዘመን ነው። ልቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። ጠዋት ግን ደስታ ይሆናል። ትንሣኤ ሙታን ሰው ቢያዝን በሄኖክና በኤልያስ ሞት ቤተክርስቲያን ብታዝንም በኋላ ግን ጠዋት ግን ደስታ ይሆናል። ሐሴት እንዳደረገች ደስተኛ እንደሆነች ሞትን ድል አድርገው እግዚአብሔር አምላክ ስላስነሳቸው ደስተኛ እንደሆነች የምንመለከትበት ክፍል ነው። እኛም ደግሞ ከዚህ ምንድነው የምንማረው? ትንሣኤ ሙታን እንዳለ እናውቃለን ማለት ነው። ስለዚህ ሐሳዊ መሲህ እና የሱ ተከታዮች እንዳዘኑ ሄኖክና ኤልያስ በመነሳታቸው እናያለን። እሺ ከ3 ቀን ተኩል በኋላ ይቅርታ 12
ቁጥር 12 ላይ በሰማይም ወደዚህ ውጡ የሚላቸው ታላቅ ድምጽ ሰሙ። ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ። በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምጽ ሰሙ። ለምንድን ነው እንዲህ ተብሎ የተጻፈ? ይሄን ልናቅና ልንረዳ ያስፈልጋል። ሐሳዊ መሲህ በምትሃት ድንቅ ያደርጋል። ኦኬ፣ ሐሳዊ መሲህ በምትሃት ድንቅ ያደርጋል። ኦኬ፣ ድንቅ ያደርጋል። ሄኖክና ኤልያስ ግን ከሞት የተነሱት እውነተኛ በሆነ የእግዚአብሔር ክንድ እንደሆነ ሐሳዊ መሲህና በዛ ያሉት ሰዎች ያውቁ ዘንድ በሰማይም ወደዚህ ውጡ የሚላቸው ታላቅ ድምጽ ሰሙ። ኦኬ፣ ይሄ የእግዚአብሔር እጅ እንዳለበት ምትሃት እንዳልሆነ እግዚአብሔር አምላክ በኃይሉ ሞትን ድል ያደርጉ ዘንድ እንደፈቀደ የምንመለከትበት ክፍል ነው። ስለዚህ በሰማይ ወደዚህ ውጡ የሚላቸውን ታላቅ ድምጽ ሰሙ ሲል ያ ድምጽ ስለምን ሰሙ? ምትሃት እንዳልሆነ እውነተኛ ታምር ድንቅ እንደተደረገ ያውቁና ይረዱ ዘንድ ነው። እሺ፣ ምትሃት ነው እንዳይባል ማለት ነው። ከዛ ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ ይላል። ደመና የሚለው ክብር ነው። ኦኬ፣ በክብር ወጡ። ጠላቶቻቸውም እየተመለከቷቸው ማን? ሄኖክና ኤልያስ ወደ ሰማይ በደመና ወጡ። ስለዚህ the whole verse 12 ማለት ነው። ቁጥር 12 የሚናገረው ምንድነው? ከሰማይ ድምጽ መስማታቸው፣ ጠላቶቻቸው ደግሞ እያዩ ወደ ሰማይ በክብር ማድረጋቸው፣ ወደ ሰማይ መውጣታቸው የሚናገረው ምን ነው? ተአምሩ እውነተኛ ምትሃት ሳይሆን እውነተኛ እንደሆነ ይመለከቱ ዘንድ ነው። ምትሃት ነው ብለው እንዳያስተባብሉ የሄኖክና የኤልያስ ከሞት መነሳት ምትሃት እንጂ እውነተኛ አይደለም ብለው እንዳያስተባብሉ ወደ ሰማይ ሲወጡም ጠላቶቻቸው ተመልክተዋል። ለዛ ነው በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምጽ ሰሙ። ጠላቶቻቸው እየተመለከቷቸው ወደ ሰማይ በደመና ወጡ። ወደ ሰማይ በደመና ወጡ። ስለዚህ እግዚአብሔር አምላክ ከሞት አስነሳቸው ሄኖክና ኤልያስን። እሺ፣ ቁጥር 13ን እንይና አንዴ ደግሞ ደግመን በነጥብ የሄኖክና ኤልያስን ከክርስቶስ ጋር እያነጻጸርን ምናያቸው ነጥቦች ይኖራሉ። ቁጥር 13 ላይ በዚህም ሰዓት ታላቅ የምድር መናወጥ ሆነ፣ ከከተማይቱም 10ኛ እጅ ወደቀ፣ በመናወጡም 7000 ሰዎች ተገደሉ፣ የቀሩትንም ፍርሃት ያዛቸው፣ ለሰማይ አምላክ ክብር ሰጡ ይላል። ኦኬ፣ እሺ፣ ቁጥር 13 ላይ ታላቅ የምድር መናወጥ ሆነ፣ ሄኖክና ኤልያስ በክብር ወደ ሰማይ ከወጡ በኋላ ምድር ተናወጠች፣ ከከተማይቱም 10ኛ እጅ ወደቀ ይላል። አንድ 10ኛው የሐሰተኛው መሲህ እርሱን መሲህ ነው ብለው የተከተሉ፣ አምላክ ነው ብለው የተከተሉ፣ እርሱ መድኃኒት ነው ብለው የተከተሉ፣ እርሱ ክርስቶስ ነው ብለው የተከተሉ አይሁዳውያንም ሆኑ ክርስቲያኖች በመናወጥም በተነሳው የምድር መናወጥ 7000 ሰዎች ተገደሉ፣ ተቀሰፉ። እግዚአብሔር አምላክ ቀሰፋቸው፣ የቀሩትንም ፍርሃት ያዛቸው፣ ለሰማይ አምላክም ክብር ሰጡ ይላል። በነገራችን ላይ ለሰማይ አምላክ ክብር ሰጡ አለ እንጂ አመኑ አላለም። አላመኑ። በጣም ነው የሚገርመው። ይሄንንም ሄኖክና ኤልያስን ሄኖክና ኤልያስ ላይ የወረደውን የእግዚአብሔር እጅ አይተው ድንቅ አይተውም ቢሆን ፈርተው ክብር ሰጡ እንጂ አላመኑም። በኋላ ምናየው ይሆናል። ይገርማችሁ ነገር አላመኑም። ኦኬ፣ በእግዚአብሔር አመኑ ተብሎ አይደለም የተነገረው። ምን ክብር ሰጡ ተብሎ ነው የተጻፈው። ለሰማዩም አምላክ ለሰማዩም አምላክ ክብር ሰጡ እንጂ አላመኑም። ለምንድን ነው አሁን የምድር መናወጥ የሆነው? ጠቅለል እናድርገውና ከቁጥር 11 እስከ 13 አሁን ያየነውን ጠቅለል አድርገን በነጥብ አንዳንድ ነጥቦች እንዲህ ግብፃውያን መተርጉማ ይሄንን እንዲህ ብሎ አስቀምጠውልናል እናያለን። ከዛ በፊት አንድምታ ትርጓሜያችንን እንይና እንቀጥላለን። እሺ፣
በሚያዩዋቸው ሰዎች ሁሉ ፍርሃት ሽብር ሆነ። ከምጽአት አስቀድሞ ነው ቢሉ የተመቸ፣ በምጽአት ጊዜ ነው ቢሉ ህልፈተ ዓለም ሆነ። ከወደ ሰማይ ቃል ይሰማል፣ ኑ ወደዚህ ውጡ የሚል። ከዚህ በኋላ በክብር አያችሁ፣ በክብር ወደ ሰማይ ያርጋሉ፣ ጠላቶቻቸው እያዩዋቸው። በምንድን ነው የሚያደርጉት? በክብር። መጽሐፉ ግን ምንድን ነው የሚለው? ደግመን እንየው። በደመና። ደመና የሚለውን ቤተክርስቲያን ክብር ብላ ነው የምትፈታው። በትርጓሜ ክብር ተብሎ ነው የሚፈታው። እሺ፣ ስለዚህ ከወደ ሰማይ ቃል ይሰማሉ፣ ኑ ወደዚህ ውጡ የሚል። ከዚህ በኋላ በክብር ወደ ሰማይ ምን ይላሉ? ያርጋሉ፣ ጠላቶቻቸው እያዩዋቸው። ኦኬ። ያን ጊዜ ፍጹም መነዋወጽ ሆነ። ከምጽአት አስቀድሞ ነው ቢሉ መቅሰፍት ታዘዘ፣ በምጽአት ጊዜ ነው ቢሉ ህልፈተ ዓለም ሆነ። የዚያች ሀገር 10ኛ እጇ ጠፋ። 1/10 ማለት ነው። ከምጽአት አስቀድሞ ነው ቢሉ የተመቸ፣ በምጽአት ጊዜ ነው ቢሉ በፍጹም ቁጥር፣ ፍጹም ቅጣት፣ ፍጹም በፍርድ እንድትፈረደባቸው ነው የሚናገረው። በዚያም ድልቅልቅ 7000 ሰዎች አለቁ ከምጽአት በኋላ እንዳለፈው። የቀሩት ግን የአንክሮ ድንጋጼ እየደነገጡ በልልና ያለ እግዚአብሔርን ያመሰግናሉ፣ በእግዚአብሔር ያምናሉ። ኦኬ፣ ደግመን እናያለን። አሁን እዚህ ጋር ልንጠነቀቅ ያስፈልጋል። አሁን ይህንን ክፍል አይተን ብዙ ሰዎች በእግዚአብሔር ያምናሉ የተባለው በምንድን ነው? የቀሩት ግን የአንክሮ ድንጋጼ እየደነገጡ። ኦኬ፣ ይሄ ያከብራሉ የሚለውን ነው ለመግለጽ ነው የዚህ ክፍል ላይ የተገለጠው። ልንጠነቀቅ ያስፈልጋል። ያምናሉ ሲባል በእግዚአብሔር አምላክ እርሱ ጌታ ብለው አይደለም። ታምሩን አይተው ጊዜያዊ የሆነ ድንጋጤ፣ የአንክሮ ድንጋጤ፣ ጊዜያዊ የሆነ ፍርሃት ይወርድባቸዋል። ኦኬ፣ ከዛ ምን ያለው ክብር ይሰጣሉ። ክብር ሰጡ ተብሎ ነው የሚነገረው መጽሐፉ ላይ እንደምታዩት። ለሰማዩም አምላክ ክብር ሰጡ፣ ለሰማዩም አምላክ ክብር ሰጡ እንጂ አመኑ የሚለው ክርስቲያን ሆኑ፣ በክርስቶስ አመኑ ተብሎ አይተረጎምም። እዚህ ላይ ማወቅና መረዳት ያስፈልጋል። ፈርተው ንስሐ ገብተው ተጸጽተው አይደለም። ተአምሩን የምድር መናወጥ እንደሆነ አይተው ፈርተው በእውነትም ከሰማያዊ አምላክ ዘንድ መሆኑን ተናገሩ እንጂ በእውነት አምነው አይደለም። ንስሐ ገብተው ወደ ቤተክርስቲያን ተመለሱ እያለ አይደለም። በእግዚአብሔርም አመኑ ሲል አንድምታ ትርጓሜያችን ላይ ይሄ ግራ እንዳትጋቡ፣ በእግዚአብሔር ያምናሉ መባሉ ምን ነው ያመኑት? የተደረገው ተአምር ከሰማይ አምላክ መሆኑን ያምናሉ። ተአምሩን ያምናሉ እንጂ በእግዚአብሔር ያምናሉ ወይም ንስሐ ይገባሉ ተጸጽተው ይመለሳሉ ማለት አይደለም። ይሄ ልናውቅ ልንረዳ ያስፈልጋል። ለዚህ ነው ለሰማዩም አምላክ ክብር ሰጡ። የተደረገው ተአምሩን አመኑ እንጂ ግን በእውነተኛ እምነት ንስሐ ገብተው ተመልሰው ተጸጽተው የሚለውን ፍቺ አይገልጽም። እሺ፣ ያንን ደግሞ ከዚህ በኋላ ባሉት ቁጥር ምዕራፎች የምናየው ይሆናል፣ በስፋት ማለት ነው የምናየው ይሆናል። እሺ፣ ይሄን ካየን ቁጥር ከ11 እስከ 13 ያለውን በነጥብ እንመልከት። ለምንድን ነው ይሄ ተአምር የተገለጠው የሚለውን ሐሳብ እንመልከት። እሺ፣ አንደኛ አብረን እያነጻጸርን እንሄዳለን። ከዛ በፊት ግብፃውያን መተርጉማን አመኑ የሚለውን ክፍል እንዴት እንደሚገልጹት እንመልከት። This earthquake confirms the divinity of the message. ኦኬ፣ የመሬት መንቀጥቀጥ ምን ነው ኮንፈርም ያረጋገጠው? ኦኬ፣ መልእክቱ የእግዚአብሔር እንደሆነ። ኦኬ፣ ሌላ ኃያል ታላቅ ኃይል ልኳቸው እንደመጣ፣ መለኮታዊ የሆነ መልእክትን ይዘው እንደመጡ
ማረጋገጫ ነው የምድር መናወጥ የሆነው ማለት ነው። This was testified by the rest of the people who were not killed. ያልሞቱት ሰዎች ይሄንን ቴስቲፋይ ያደርጋሉ አይተዋልና ቴስቲፋይ ያደረጉ ያልሞቱት ሰዎች የምድር መናወጡን አይተው መልእክቱ መለኮታዊ ኃያል የሆነ መልእክትን ይዘው ሄኖክና ኤልያስ እንደመጡ አመኑ። መልእክቱ ታምሩን አመኑ። Okay, we're not killed by the earthquake. Yet unfortunately they do not repent ይላል። አያችሁ አይደለ? አመኑ ወይም ደግሞ ለእግዚአብሔር ክብር ቢሰጡም ግን ንስሐ አልገቡም። እውነተኛ የሆነ መመለስን አልተመለሱም። Yet unfortunately እነዛ ከቁጥራቸው ከተገደሉት ያልሆኑትን ነው የሐሳዊው መሲህ ተከታዮች ክብር ቢሰጡም ለሰማዩ አምላክ ታምሩን ያደረገው እርሱ ነው። ሄኖክና ኤልያስ ይዘው የመጡት መልእክት መለኮታዊ ነው፣ ታላቅ መልእክት ይዘው መጥተዋል ብለው ለእግዚአብሔር ክብር ቢሰጡም በእኛ ትርጓሜም ላይ አመኑ ተብሎ የተጻፈው የተገለጠው እውነተኛ ንስሐ ገቡ ለማለት ሳይሆን ታምሩ የእግዚአብሔር መልእክቱ የእግዚአብሔር መሆኑን ኃያል የሆነ መልእክት ይዘው እንደመጡ አመኑ፣ ክብርን ሰጡ። ግን yet unfortunately they did not repent. ንስሐ ግን አልገቡም። ንስሐ አልገቡም እነዚህ ሰዎች ድንቁን ታምሩን አይተው ሄኖክና ኤልያስ ከሞት ሲነሱ አይተው የእግዚአብሔርን እጅ አይተው ግን ንስሐ አልገቡም። Okay, they still dread the God of heaven, የሰማይን አምላክ ቢፈሩም and give him glory, ክብርን እንኳን ቢሰጡም ክብርን ሰጥተዋል ደግሞ ክብር ሰጡ ተብሎ ተጽፏል። ክብርን ቢሰጡ but they do not ተመልከቱ አያችሁ they do not accept him as their God, አምላካቸው አድርገው ግን አልተቀበሉት። they do not accept him as their God, አምላካቸው አድርገው አልተቀበሉትም። they witness to him but they refuse to be related to him, ምስክሮች ሆኑ ለእርሱ ለሰማዩ አምላክ ለእግዚአብሔር ምስክሮች ሆነዋል ግን they refuse to be related to him. እርሱን አምነው ተቀብለው አምላክ አድርገው ለመመልከት አምላካችን ነው ብለው ለመመልከት ግን ፍቃደኞች አልነበሩ። they know his power, ታምሩን ኃይሉን ያውቃሉ አይተዋልና but they do not try it, fear him but they do not love him. አያችሁ በተለይ እቺ ጋር ስሙ አልወደዱትም። ቢፈሩትም ታምሩን ቢያቁም ኃይሉን ቢያቁም አላከበሩትም ማለትም አላመኑትም የሚለውን ክፍል ነው እዚህ ጋር የምንጠቀመው። but they do not love him, አይወዱትም። ቢወዱኝ ምን አድርጉ ነው ያለው ጌታችን መራችን ኢየሱስ ክርስቶስ? ትእዛዜን ጠብቁ ነው ያለው አይደል? አዎ፣ ግን አልወደዱትም። ስለዚህ በጣም የሚገርም ነው። አሁን አብዛኞቻችን እንዲህ አይነት ባህሪ ነው ያለን። የእግዚአብሔርን ክንድ አይተናል፣ የእግዚአብሔርን ስራ አይተናል። እንዲያው አላየንም እንኳን እንዳንል ድንገት እንኳን አላየንም እንኳን እንዳንል ቤተክርስቲያን በታምራት በገድላት ላይ የእግዚአብሔርን ኃይል እግዚአብሔር በአባቶቻችን ላይ የሰራውን ድንቅ ስራ ዘውትር እያነበበችልን ዘውትር የቅዱሳኑን ታምር እየነገረችን አለች። ዛሬ ጀምሮ አይደለ ሰምተናል። እግዚአብሔር በቅዱሳን መጽሐፍት ላይ በመጽሐፍ ቅዱስ ላይ እኛ እንኳን አልሰማን እንኳን እንድል በመጽሐፍ ቅዱስ ላይ የተጻፉትን አንብበናል። ሐዋርያው ቅዱስ ጳውሎስ በሐዋርያቱ ላይ እግዚአብሔር አምላክ የገለጠውን ክንዱን አይተናል። ግን ምን አላልንም? ብናከብረውም ብንፈራውም አላመለክነውም፣ አልወደድነውም። መውደዳችን እንዴት ነው የሚገለጠው? ንስሐ በመግባት። መውደዳችን እንዴት ነው የሚገለጠው? በስራ። ዛሬም ድረስ ያላመንም በእውነት ያላመንም ብዙ ሰዎች አለን እና የነዚህ ሰዎች መጨረሻ ምንድነው? ያላመኑት ሰዎች መጨረሻ ምንድነው የሚለውን እናያለን። ስለዚህ አንድምታ ትርጓሜያችን ላይ በትመጡ በእግዚአብሔር ያምናሉ የተባለው ከዚህ አውድ ነው የሚፈታ። በነገራችን ላይ ለትርጓሜም ትርጓሜ ያስፈልጋል፣ ማወቅና መረዳት ያስፈልጋል። ለዚህ ነው የምትማሩት እዚህ መታችሁ አይደለ የእግዚአብሔርን ቃል። ስለዚህ መጨረሻ ፍጻሜያቸው ምን ሆነ? አሁን 1/10ኛው ነው የተመታው። ያላመኑትስ ምን ሆኑ? ያንን እናያለን ማለት ነው።
እናያለን ማለት ነው። እየተረዳችሁ ነው? እሺ እንቀጥል። አሁን ይሄን ካልን እንቀጥልና ከዚህ በኋላ ቶሎ ቶሎ ብለን እንጨርሳለን። ለምሳሌ ከቁጥር 11 እስከ 13 ያለውን በዚህ መልኩ ለምን ተገለጠ የሚለውን ሐሳብ በነጥብ በነጥብ እንመልከት። እሺ አንደኛ አሁን ስለ ሄኖክና ኤልያስ ፍጻሜውን እነዚህ ነጥቦች ያዙልኝ። By this the two witnesses terminate their message and it remains for us to know about them ይላል። ምን okay, by this the two witnesses terminate their message, okay, and it remains for us to know about them that they are two. አንደኛ ይሄንን they are two ሁለት ናቸው ሄኖክና ኤልያስ። ለምን by the mouth of 2 or 3 witness the matter should be established። ምን ይያሉ ነው? በሁለት ወይም በሶስት ምስክርነት ነገር ያጸናልና ሁለት ሆነው እውነትን መሰከሩ። ስንት ሆነው? ሁለት ሆነው እውነትን መሰከሩ። ሁለት የመሆናቸው ምስጢር ምንድነው? ምስክርነት በሁለት ወይም በሶስት ምስክርነት ነገር ይጸናልና ሁለት ሆነው እውነትን መሰከሩ። ኦኬ እሺ እንቀጥል። so they are two ሁለት ናቸው ሄኖክና ኤልያስ because by the mouth of 2 or 3 witness the matter shall be established። ምስክርነታቸው ሁለት ናቸው። ምስክርነት በሁለት ወይም በሶስት ይጸናል። ስለዚህ ሁለት ሆኑ። እንቀጥላለን። they came in the spirit of their Lord and Savior Jesus following his example in many matters ይላል። ሄኖክና ኤልያስ የመጡት እንደ ጌታቸው በኑሯቸው ጌታችን ኢየሱስ ክርስቶስን መስለውት ነው። ምስክርነታቸው በሞታቸው ብቻ አይደለም። ቅዱስ ኤፍሬም ሶርያዊ እንደነገረን በሰይፍ አንገታቸው ተመተው ሞቱ ብሎናል አይደለ? በክፍል 2 ትምህርታችን ላይ ግን በሞታቸው ብቻ አይደለም ኢየሱስ ክርስቶስ ምስክር የሆኑት። በምናቸው ነው? they came in the spirit of their Lord and Savior Jesus following his example in many matters። በኑሯቸው ጌታችን ኢየሱስ ክርስቶስን መስለው ምስክር ሆነው መተዋል። እርሱን መስለው ማለት ነው። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መጽሐፍ ምንድነው የሚለው? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ። ምን ማለት ነው? በህይወት መምሰል። ምስክርነት አንዱ በህይወት መምሰል ደግሞ ያስፈልጋል። በእግዚአብሔር አምናለሁ ብሎ መመላለስ አይደለም፣ እግዚአብሔርን መምሰል ያስፈልጋል። ኦኬ፣ ክርስቶስን አምናለሁ ብሎ መመላለስ አይደለም፣ ክርስቶስን መምሰል መሆን ያስፈልጋል። በህይወት መስሎ እርሱን ሆኖ ስንል በግብር ማለት ነው። መስሎ መመላለስ ያስፈልጋል። ክርስቶስ የሚያደርጋቸውን ነገር አድርጎ መመላለስ ያስፈልጋል። በእኛ ውስጥ ክርስቶስ መታየት መቻል አለበት። ክርስቶስን መስሎ ማለት ክርስቶስ በእኛ ውስጥ እየታየ መመላለስ፣ በሰዎች ዘንድ መመላለስ አለበት። ሄኖክና ኤልያስ ያደረጉት ያንን ነው። ምስክርነታቸው በመሞታቸው ብቻ ሳይሆን ወይም ደግሞ ሁለት ስለሆኑ ብቻ ሳይሆን ምስክርነታቸው የጸናው ኢየሱስ ክርስቶስን መስለው ተመላልሰዋል። ለዚህ ነው በኑሯቸው በዕለት ዕለት ኑሯቸው በተለያዩ የህይወት ኑሯቸው በዚች ባስተማሩበት ጊዜ በኑሯቸው ጌታችን ኢየሱስ ክርስቶስን መስለውታል። ኦኬ፣ እርሱን መስለው ተመላልሰዋል። ምስክርነታቸው ዊትነስ ሆነዋል። ኦኬ፣ ለዛ ነው ግብጻዊ መተርጉማን they came in the spirit of their Lord and Savior Jesus following his examples in many matters የሚለው። እሺ እንቀጥል። ሌላኛው the period of their ministry is about 3.5 years which is the period of manifest ministry of Jesus Christ። ምን ይያሉ ነው? እንደ ጌታ 3 ዓመት ከመንፈቅ እንደ ጌታቸው እንደ ኢየሱስ ክርስቶስ እንደ ጌታችን እንደ ኢየሱስ ክርስቶስ አስተምረው ጨርሰዋል።
ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በተመላለሰበት ጊዜ ወንጌልን በመስበክ በማስተማር የወሰደውን ጊዜ ተመሳሳይ ጊዜ መውሰዳቸው ከእርሱ ጋር መመሳሰላቸውን ይገልጻል፣ አንድነታቸውን ይገልጻል። ኦኬ። ስለዚህ 3 ዓመት ከመንፈቅ እንደ ጌታቸው እንደ ኢየሱስ ክርስቶስ አስተማሩ። ኦኬ 3 ዓመት ይሄንን ነው የሚገልጸው። the lord was crucified the lord was crucified for the sake of the truth and they as well ኢየሱስ ክርስቶስ ስለ እውነት ሰማዕትነት ተቀብሏል፣ እነርሱም ስለ እውነት ሰማዕታት ሆነዋል። በዚህ ማንን መስለዋል? ክርስቶስን መስለዋል። አሁን ክርስቶስን ሄኖክና ኤልያስ ክርስቶስን የመሰሉበትን መንገድ ነው ያየን ያለነው። ያስተማሩት የጊዜ ሂደት ከክርስቶስ ጋር ይቀራረባል። በህይወታቸው ክርስቶስን መስለዋል። ክርስቶስ ለእውነት እንደሞተ እነርሱም ለእውነት ሰማዕትነት ተቀብለዋል። ይሄ ሁሉ የሚያሳየው ምንድነው? እነርሱ የተላኩት ከእግዚአብሔር ዘንድ መሆኑ እርሱን አምላካቸውን መምሰላቸውን የሚገልጽ ነው። እንቀጥልና he granted them martyrdom in the same city Jerusalem ይላል። ኦኬ ሰማዕትነት የተቀበሉት እርሱ በሞተበት ከተማ ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቂቷ ኢየሩሳሌም እርሱ ቤዛ እንደሆነ እነሱም እርሱ በሞተባት ከተማ ሰማዕትነት ተቀብለዋል። he granted them martyrdom in the same city Jerusalem ኦኬ እሱ ቤዛ በሆነበት እነሱ ሰማዕትነትን ተቀብለዋል። እርሱ ማን ነው? ኢየሱስ ክርስቶስ። through his resurrection the Lord gave them a spirit of life to confirm their message ኦኬ ምን ይያል እርሱ በራሱ ተነሳ እነርሱን በመንፈሱ አስነሳቸው። through his resurrection እሱ ሞትን ድል አድርጎ በመነሳቱ እሱ የሚለው ማንን ነው? ኢየሱስ ክርስቶስን the Lord gave them a spirit of life to confirm their message ኦኬ በእርሱ ሞትና ትንሳኤ እነሱ ህይወትን አገኙ። ማን? ሄኖክና ኤልያስ። እሺ እንቀጥል። እሺ ሌላ አንድ ሁለት እናንሳ። The Lord rose in front of the church to attach her heart to heaven, because where the head is, the member also are. As for the 2 messengers, the Lord brought them up while the church is dispersed in the wilderness, but he rose them up in front of the Antichrist followers to rebuke them. Okay, ምን ይያለ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ክርስቲያን ፊት ኦኬ አረገ፣ ከመቃብር በራሱ ኃይል ተነሳ፣ ወደ ሰማያትን በክብር ተቀበሉት። በቤተ ክርስቲያን ፊት ቤተክርስቲያን እያየችው ሐዋርያት እያዩት ኦኬ ለምንድን ነው ይሄ የሆነው? የቤተ ክርስቲያን ልብ ኦኬ ሰማያዊውን ነገር ይመለከት ዘንድ እርሱ ባለበት ራስ የሚለው ክርስቶስን ነው። እርሱ ባለበት ሰማያዊውን ይመለከቱ ዘንድ አንድ ይሆኑ ዘንድ ሄኖክና ኤልያስ እግዚአብሔር አምላክ ሲያስነሳቸው ቤተክርስቲያን በስደት ላይ ነበረች፣ በበረሃ ነበረች። but he rose them up in front of the Antichrist followers እርሱ ደግሞ ሄኖክና ኤልያስን በሐሰተኛው መሲህ ተከታዮች ፊት አስነሳቸው። ለምን? to rebuke them ያላመኑትን ይገስጽ ዘንድ። ሄኖክና ኤልያስ እውነትን ይዘው እንደመጡ ይገልጽ ዘንድ ያዩት የምትሃት ሳይሆን እውነተኛ ድንቅ የሆነ ተአምር እንደሆነ ተመልክተው ይገሰጹ ዘንድ ንስሐ ይገቡ ዘንድ ወደ እርሱ ይመለሱ ዘንድ። እሺ ሌላ at the crucifixion ወይም በክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል an earthquake took place የምድር መናወጥ ሆኖ ነበር። ይሄንን አይተናል። አሁንም ሄኖክና ኤልያስ ሰማዕት ሆነው ከ3 ቀን ተኩል በኋላ ሲነሱ የምድር መናወጥ ሆነ። እነዚህ ሁሉ ምንን ይናገራሉ?
ሄኖክና ኤልያስ ጌታቸውን መምሰላቸውን ኢየሱስ ክርስቶስን መምሰላቸውን ከእርሱ እንደተላኩ ይገልጻል። ተመሳሳይ ነገር ሐዋርያት ሥራ ምዕራፍ 6 ላይ እናገኛለን። ተመልከቱ። ሐዋርያት ሥራ ምዕራፍ 6 ላይ አንዴ ልመልሳችሁና ሐዋርያት ሥራ ምዕራፍ 6 የመጨረሻውን ክፍል እስጢፋኖስን አይሁዳውያን በሐሰት ከሰው ሙሴን ይሳደባል፣ የእግዚአብሔርን ቤተ መቅደስ ይሳደባል፣ የሙሴን ሕግ ይሽራል፣ እግዚአብሔርን ይሳደባል ብለው በሐሰት ከሰሱት። አሁን በሐሰት ሲከሱት ክሳቸው ሐሰት እንደሆነ እግዚአብሔር እንዲህ በሚል ታምር ሙሴና እስጢፋኖስ አንድ መሆናቸውን ሲገልጽ እንዲህ አስቀመጠ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት ይላል። የማን? የእስጢፋኖስ። ግቡና አንብቡት። ኦኬ። እነሱ ምን እያሉ እየከሰሱት ነበር? ተመልከቱ። ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ይህ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴ የሚያስተላልፈውን ሥርዓት ይለውጣል ሲል ሰምተነዋል የሚሉ የሐሰት ምስክሮች አቆሙ። በዚህ ሰዓት ላይ እግዚአብሔር የእስጢፋኖስን ፊት እንዴት አድርጎ እንደቀየሩ ተመልከቱ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱ እንደ መልአክ። የማን ፊት ነው እንደ መልአክ ፊት የሆነው? የእስጢፋኖስ። እንደ መልአክ ፊት ሆኖ ፊቱን አዩት። ለምንድን ነው እንዲህ የሆነው? ይሄ ታምር ምንን ነው የሚገልጸው? ሙሴ እግዚአብሔርን ተነጋግሮ ሲወርድ ከተራራው ላይ የሙሴ ፊት ያበራ ነበረ። እስጢፋኖስን በሐሰት ሲከሰስ የእስጢፋኖስ ፊት እንደ መልአክ ፊት ሆኖ አዩት። ሁለቱም ላይ ተመሳሳይ ታምር መደረጉ ምንን ነው የሚያሳየው? የሙሴም የእስጢፋኖስም አምላክ እግዚአብሔር አምላክ ነው። ሙሴና እስጢፋኖስ በአንድ ህብረት በአንድ ስምምነት ላይ መሆናቸውን ለመግለጽ ነው ተመሳሳይ ተቀራራቢ ታምር የሆነው። በዚሁ መልኩ ሄኖክና ኤልያስም አምላካቸውን ክርስቶስን መሰሉ። እሺ እንቀጥል ቶሎ ብለን ከዛ እንጨርሳለን። ቁጥር 14 ላይ ሁለተኛው ወዮ አልፏል፣ እነሆ ሶስተኛው ወዮ በቶሎ ይመጣል። አሁን ከዚህ በኋላ የቀረው ምንድነው? ፍርድ፣ ዳግም ምጽአት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊመጣ ነው። ስለዚህ ሁለተኛው ወዮ አልፏል፣ እነሆ ሶስተኛው ወዮ በቶሎ ይመጣል። ይሄ እንግዲህ ሰባተኛ መለከት ሊነፋ ነው ማለት ነው። ሰባተኛው መልአክ ሰባተኛውን መለከት ሊነፋ ነው። ስድስቱን አይታችኋል። እስካሁን ድረስ እያየን ያለ ነው ስድስቱን። አሁን ሰባተኛው መለከት ሊነፋ ነው። ኦኬ፣ ሰባተኛው መለከት ሊነፋ ነው። ወተርፈክል የሕማም ብሎ ነበርና ከሁለት መከራ አንዲቱ በዚህ አለፈች፣ ገና አንዲቱ መከራ ወደ ኋላ አለች ይላል። አሁን አንድ ቀረ ማለት ነው። አንድ መለከት ቀረ። ያ ሰባተኛው መልአክ ሰባተኛውን መለከት ሊነፋ ነው ማለት ነው። ሰባተኛውን መለከት ሊነፋ ነው ማለት ነው። እሺ እንግዲህ በሰባተኛው መለከት ላይ የጌታ መምጣት ይሆናል ማለት ነው። ፍጻሜ ይሆናል ማለት ነው። ሚዩት አድርጉት። እሺ ከዚህ በኋላ ፍጻሜ ነው የሚሆነው። ከዚህ በኋላ የጌታ መምጫ ይሆናል። የጌታ መምጫ ይሆናል። እሺ ሰባተኛው መልአክ ነፋ፣ በሰማይም ያለም ከዛ በፊት ቁጥር 15 እስከ 19 አይ ቲንክ ስንት ሰዓት ነው አሁን? እንቀጥል ወይስ አርብ ነው? ረቡን ጨርሰው ይሄንን ረቡን ጨርስ ወይስ እዚህ ላይ እናብቃ? ቁጥር 14 ላይ እናብቃ። መሽቷል አይደለ? ምክንያቱም ከዚህ በኋላ የጌታ መምጫ ነው የሚሆነው። ምዕራፍ 11 እንጨርስና ምዕራፍ 12ን እንጀምራለን ፈተና ወስዳችሁ። ስለዚህ እዚህ ጋር እናብቃ። እስካሁን የተማራችሁትን ያዙ። እሺ መሽቷል። እሺ ቁጥር 14 ላይ እናብቃ። ከቁጥር 15 እስከ 19 ረቡን እንጨርሳለን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን